ሁለተኛ እኛ ሙስሊሞች የምንከተለው የሰዎችን አቋም ነው ቁርአንን ነው። ቅድም ስታወራ የነበረው ቁርአን ብቻ ወይዘር ወይ ምን ማለት ነው? ቁርአን ብቻ ምክንያቱም ሙፈሲሮች ሐዲስ ታሪክ ቁርአን በራሱ ባይሳት ምንም አይደለም። ሙፈሲሮች ምንድን ናቸው? የቁርአን አብራሪዎች ናቸው። ማብራሪያ የሚሰጡ አካላቶች ናቸው። በጣም ጥሩ። መጽሐፍ ቅዱስን ያብራሩ ሰዎች ሁሉም ልክ ናቸው? በሪ መልስልና ሁሉንም ትቀበላለህ? ያብራራ ሰው ሁሉም ተመሳሳይ ማብራሪያ ከሰጡና ትክክለኛ ነው ከመጽሐፍ ጋር አብሮ የሚሄደው ትክክል። ምን አለ መሰላችሁ? ቃል ሲጠቀም ምን አለ? ተመሳሳይና ትክክለኛ ማብራሪያ ይዞ ከመጡ እቀበላለሁ። ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈሲር ኤካሌ እንደዛ ብሏል ብለን ስንማሳው የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበላለን። ለምን? በማስረጃ ነው። ቅድም መግቢያ ላይ ምን ብያችሁ ነበር? ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ነው በላቸው። ስለዚህ ማስረጃ ይዞ ከመጣ እቀበላለሁ፣ ካልመጣ አልቀበለውም። በሪ ግን ምን አለ? ኤካሌ የሚባል ሰው እንዲህ ብሏል። እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር። ይሄ ግልጽ የሆነ እውነታ ነው። አሁንም እንቀጥል። በሪ ቆይ ተረጋጋ። ሊጠይቀው እኮ ነው። በሪ አንድ ነገር ነው። በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው? ምን ማለት ነው? በጣም ጥሩ። ወንጌላቶች ስለ ክርስቶስ ስቅለት ዙሪያ ላይ ሲዘግቡ ቅድም ምን የሚል ቃል ተጠቅመ ነበር? ተመሳሳይ ከሆነ ነው የምንቀበለው ብሎ ስለ ሃይማኖት አባቶች እንኳን ወይንም የሚያብራሩ ሰዎችን ከመጡ ተመሳሳይ ከሆነ ነው የምንቀበለው ብሎ መስፈርት አስቀምጦ ነበር አይደል? ይሄንን መስፈርት ለወንጌላቶች ተጠቀመውና ተጠቀመው። ተመሳሳይ ካልሆነ ወንጌላቶች ስህተት ናቸው ማለት ነው። ልብ በሉ። እሱም ቅድም ለሚያብራሩ ሰዎች ተመሳሳይ ማስረጃ ካላመጡ አልቀበልም፣ ካመጡ እቀበላለሁ ነበር አይደል? ተረጋጋ ወዳጄ። እኔ እኮ እየጠየቅኩ ነው በአደባባይ። ይሄ ሰው እኮ እየሰማ ነው። እኔ ከተሳሳትኩኝ እኮ አድማጭ አለ። ተረጋጋ እንጂ እየጠየቅኩ ቀጥላት በለኝ። እየቀጠልኩ ነው። መልሰሃል። ቅድም ያስቀመጥከው ራሴ ለታዳሚ ግልጽ እንደሆን ዘንዳ አንድን ማስረጃ የምንቀበለው ተመሳሳይ ትክክለኛ ዘገባ ከሆነ ማስረጃ ካለው እንቀበለዋለን አይደል? ወንጌላቶችን ግን በዚህ ከፈተሻችኋት ቅድም እንዳልኳችሁ ስለ ሐምጤጣው ብትመጡ የተለያየ ነው። ስለ ሰዓቱ ብትመጡ የተለያየ ነው። ስለ ጲላጦስ እንደውም አንዱ ላይ ሲዘግብ ወደ ወህንም ወደ ሞትም ቢሆን ስትሄድ እከተልሃለሁ አለ የሚል ነገር ይኸውላችሁ። ይኸው አያደምጥም። ይኸው በእኔ ሰዓት ሲያወራ ተመልከት። እኔ ጠይቄህ ነው እየተናገርኩ ያለሁት። ጥያቄ ጠይቄ ካለው ግልጽ እኮ ነው። ስለዚህ ይኸውልህ በሪ ተረጋጋ፣ በጣም ተረጋጋ እንጂ እኔ ስሜታዊ በታችን እኔ ሰዓቴ እንደፈለገ ችግር የለብኝም። ግን ተረጋጋ። እኔ ስጠይቅህ ከመለስኩ በኋላ እኔ ለማውራውሬ ማለት ትግባብ። አንተ ስትጠይቀኝ እኮ እኔ መለስኩ ተው ስትለኝ ተዋለሁ አይደል? ቅድም ተው በቃ ስትለኝ እሺ ብዬ ነው ዝም የሚለው ተፈላ። በጣም ጥሩ። እና ገና እየጠየቅኩ እኮ ነው። ገና እየጠየቅኩ በጣም ገና። አሁን የሚጠይቀህ ጥያቄ ምንድን ነው? ወንጌላቶች የክርስቶስ ንግግር ናቸው አይደለም? ወንጌላቶች ወንጌል የክርስቶስ ንግግር ነው አይደለም? ወንጌል የሚለው ኢየሱስ ማለት ነው። ወንጌል ምን ማለት ነው አላልኩም? ጥያቄ ወንጌል የተባለው ወንጌል ኢየሱስ ንግግር ነው አይደለም? ወንጌል ውስጥ ኢየሱስን ተናግሯል፣ ሐዋርያትን ሰይጣንን ተናግሯል። በጣም ጥሩ። አሁን ሌላ ያልጠየቁት ጥያቄ መለሰ። ወንጌል ውስጥ ወንጌል ኢየሱስ ንግግር ሳይሆን የሐዋርያት የሰይጣናት ንግግር አለ ብሎ ተረጋጋ። ጥያቄ ጠየቁት። ይኸውልህ እባክህ ጥያቄ ጠይቄሃለሁ፣ ተረጋጋ። እባክህ ተረጋጋ። ታዳሚ ያለ ተረጋጋ። ታዳሚ ያለ ተረጋጋ። ሰዓት ለመጨረስ አትታገል። ሰዓቱ ይለቅ፣ እኔ ችግር የለብኝም። ግን እዚህ ያለው ታዳሚ ንጹህ ነታ ነው የሚፈልገው። እኔ ይቆምልኝ አላልኩም። ጥያቄ የኔ አጭሩ ጥያቄ ወንጌላዎች የወንጌል ንግግር ወንጌል ላይ ያሉ በአጠቃላይ የክርስቶስ ንግግር ናቸው አይደሉም ነው አይደል የጠየኩት? እሱ ሲመልስልኝ ምን ብሎ ነው የመለሰው? ሁላችሁም እንደሰማችሁት ወንጌል ውስጥ የኢየሱስ ንግግር ብቻ ሳይሆን የሰይጣናትም ንግግር የሐዋርያትም ንግግር አለ ብሎናል። አንደኛው ወንጌሉ የማን ንግግር ነው? የክርስቶስ የሰይጣን። አረ ወደ ቁርአን አትሂድ፣ ተረጋጋ እባክህ። አሁን ስሜታዊ የሆነ ነው ወደ አልተፈለገ መንገድ ይኸውልህ። አንደኛው ነገር ቁርአን ውስጥ እኔ ጠይቄህ ነው የመለስከው፣ ምላሽ እየተናገርኩ ነው። አንተ ግን ስሜታዊ ሆነ ወደ ቁርአን ዘለ እየገባ ነው። አይዞህ፣ እንዲህ መጨናነቅ አያስፈልግም። ምክንያቱም ማሰብ ያለብን የሚያደምጠን ሰው እንዴት ይረዳናል እንጂ ለምን ተነካው አይደለም። ስሜታዊ አንኑ። እኔ እኮ ቅድም ገና ምላሽ ሳልመልስ ተው ስትለኝ እተዋለሁ አይደል? ስለዚህ ለምን ትጨናነቃለህ? ቁርአን ውስጥ ላይ የማን ንግግር አለ ከጠየቀኝ መጣብሃለሁ። ግን ወንጌል የማን ንግግር ነው? የነዚህ የአራቱም የስብስብ ንግግር ነው። እንዲህ ከሆነ ክርስቶስን በወንጌል ላይ ዲያብሎስ ተራራ ላይ ሲያወጣው፣ ተራራ ላይ ሲሰቅለው፣ በዛ ሰዓት ላይ ሲያስጨንቀው በነበረው ሰዓት መዝሙረ ዳዊት የነበረው 91 ላይ የነበረውን ጥቅስ ለክርስቶስ እንደሆነ ዲያብሎስ አምኗል አላመነም? አምኗል። በጣም ጥሩ። ይህ ጥቅስ ክርስቶስን ክፉ ነገር እንዳይነካውና እንደማይሰቀል መላእክት እንደሚጠብቁት መዝሙር በዳዊት ትንቢቱን ተናግሯል አልተናገረም? የማይሰቀል አልተናገረም። መላእክት ተጠብቋል፣ ክፉ ነገር አይነካም አላለም በዳዊት መዝሙር? ክፉ ነገር ምንድን ነው? ቆይ ልንገርህ አንዴ ወዳጄ ተረጋጋ። ክፉ ነገር ምንድን ነው? ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት። ላ ተብዲለ ሊከልቂላህ፣ ከዚህችኛው መንገድ እንዳትጧል። ዲነል ኢስላም የሚባለው እምነት አንድ ነብይ አልመረጠው።
ማን የመረጠው? ኃያሉ አምላክ አላህ ብቻ። ለዚህ ነው አልየውሙ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ከሃይማኖት በኩል እኔ ለሰው ልጅ የመረጥኩት እስልምና ብቻና ብቻ ነው። ከዛ ውጭ ክርስትና፣ አይሁድ፣ ቡዲዝም፣ ሂንዱዝም፣ ሻንቶዝም፣ ጃይኒዝም አንድ ማስረጃ አውጥቶ የሚሰጠኝ ሰው ካለ እኔ ውሸታም የለም፣ በነቢያት አስተምሮ ማለት ነው። ይህን እኔ በማስረጃ ነው ማውራችሁ። ክርስቲያን የሚለው የመጀመሪያ ስያሜ ራሱ ሐዋርያ ሥራ ላይ ነው፣ በጳውሎስ ጊዜ ነው የተሰየመው አይደለም። በብሉይ ኪዳን ስሙ ራሱ የለም። እኔ ይኸው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት። ከፈለጋችሁ ቄሶችንም ጠይቁ፣ ፓስተሮችንም ጠይቋቸው። እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው መች ነው ብላችሁ ጠይቋቸው። የመጀመሪያ የተገኘው ሐዋርያ ሥራ ላይ ነው። ሐዋርያ ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው። ከዚህ በፊት የሃይማኖታችሁ ስም ምን ነበረ? ማንም የሚያውቀው ነው። ከዛ እኔ ይሄንን ነው አደራ የሚላችሁ። ነገር ግን ቅድም በስቅለቱ ዙሪያ ላይ ሲነሳ ምን አለ? ስለ ኃጢአት ተነስቷል። እባካችሁ አደራ የሚላችሁ ነገር እኛ የሰው ልጆች ነን። አዳም በሰራው ኃጢአት እኛ እንጠየቅበት። አሁንም ኢቭን እኛ ሄደን ከኛ ውስጥ አንዱ ሄዶ ቢሰርቅ የሚጠየቀው እሱ ብቻ። ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም። እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ለአንተ ብሎ ተሰቀለልን? ምን ማለት ነው? አደራ የሚላችሁ ነገር እኛ ሮቦት አይደለንም፣ የሰው ልጅ ነን። እኔ በሰራሁት እኔ ነው የሚጠየቀው፣ እናንተ አትጠየቁም። እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ፣ አንተ ዝሙት አልሰራም። የኔ ዘመድ ዝሙት አልሰራም። እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል? አዎ ሰርቷል። ነገር ግን ማን ነው መጠየቅ አለበት? እኛ ነው ወይ? እኛ አይደለንም። አዳም ራሱ መጠየቅ አለበት። እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ፣ በአዳም ኃጢአት የሚጠይቀን ከሆነ እኛ የዚህ ምድር መፈጠራችን ትርጉሙ ምንድን ነው? አዳም በሰራው ኃጢአተኛ ሆነን የለን? ኃጢአተኛ ተብለን የለን? ታዲያ የኛ መፈጠር ዛሬ መልካምን ማድረግ መጥፎውን መተው ከዝሙት መራቀ አምላክን ማምለክ ትርጉሙ ምንድን ነው? ጥቅሙ? ምክንያቱም አዳም በሰራው ኃጢአተኛ ተብለሃል፣ ባልሰራው ኃጢአተኛ ተብለሃል። ታዲያ እኛ የሰው ልጅ አይደለንም ወይ? ለምንድን ነው ማስተዋል የሚሳነው? አምላካችን አላህ እኮ ለዚህ ነው አስተውሉ ይላል። አፈላ የተደበሩ አሐሲብ አፈላ ታቀሉን፣ ልብ አታደርጉም እንዴ? አእምሯችሁን አትጠቀሙትም እንዴ ይለናል። አእምሯችንን እንጠቀመው ነው። ማንም እኔ መጥቼ እናንተ ፊት ላይ ውሸትን ሲለፈልፍ አሜን አትበለኝ። ለምን ትለኛለህ? ነገ እኮ ቀብር ላይ ስገባ አንተና እኔ ስንሞት አምላክ የሚጠይቅህ በስራክ እንጂ እኔ የተናገርኩትን አሜን ስላልክ አይደለም። ገብቷል? ስለዚህ ይሄን ይመስላል። አላበዛባችሁም። ሁላችሁም አእምሯችንን እንጠቀም። እስካሁን ስለነበረን ቆይታ ክርስቲያን ወገኖችን በጨዋነት ስለተጠቀማችሁ ሙስሊሞችን ከልብ ነው ማመሰግናችሁ። ቀጥታ ያለው ንግግር ችግር አለበት። የሚቀበለው ማን ነው? ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ነው። ልክ ነው ብሏል። በጣም ጥሩ። ሁለተኛ፣ አራተኛ፣ አምስተኛ ጥያቄ ክርስቶስ ሊሰቀል በነበረበት ሰዓት የተሰጠው ሀምጤት አለ፣ የወይን ጠጁ ሁላችሁም ታውቃላችሁ። ይሄንን የወይን ጠጅ ክርስቶስ ተቀብሎ ቀምሶታል ወይስ አልተቀበለው? ሁለት ጊዜ ነው የቀረበለት። የመጀመሪያውን ተዘርጓል፣ ሁለተኛው ሁለት ጊዜ ነው መስቀል ላይ ሆነ። ማስረጃ ጊቭ ሚ ኤቪደንስ ማስረጃ ከተፈለገ ሁለት ጊዜ ቀረበለት የሚለው ማስረጃ ነው የምታቀርበው። ወንጌላቶች ስለ ታሪክ ነው የሚያወሩት፣ ስለ ሀምጤት የተለያየ ዘገባ ነው የሚዘግቡት። ክፈትልን ማስረጃው ችግር የለም እንከፍታለን። ምዕራፍ 5 ምዕራፍ 15 ቁጥር ስንት? ክፈትልን ቶሎ በል ሰዓታችን በጣም እየሄደ ነው። አሳየን። እዚህ ታዳሚ ይስማ። እንዲበል ከማለት ታዳሚ እንዲሰማ ችግር አታስ ማታ ኖ እኔ በማስቆም አላምንም። ይፈት ችግር የለም። ሰዓቱን እኛ ዋናው ናታ ነው የምንፈልገው። አታስቆም። ማርቆስ ወንጌል ምዕራፍ 15 ቁጥር 23 ላይ የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት፣ እርሱም አልተቀበለም። ይሄ መቼ ነው? ገና ሳይሰጥ ከዛ በኋላ ይቀጥልና እንደዚህ ይላል። ሌላኛው የቱ ጋር? እዛው ቁጥር ስንት? ቁጥር 34 ላይ ከዛ ቁጥር 35 ላይ በዚያ በቆሙ ሰዎች ሰምቶ ነው ያስንተራላለ አንዱ ሮጦ ሆናቴ በሰነግ ሞላ በመልካም አድርጎ ታው ኤልያስን ሊያወርደው ይመጣ እንደሆነ እንዲህ እያለ አጠጣው። ጥያቄያችን እኮ የጠየቅን እኛ እኮ ማርቆስ ወንጌል ላይ 2 ቦታ ተጽፏል ወይስ አልተጻፈም ሳይሆን ስለተሰጠው ሀምቴታ ክርስቶስ ተቀብሎታል ወይስ አልተቀበለው አይደል ጥያቄያችን። መለስኩ እኮ ወዳጅ አነበብ ሰዓት ሰጥቼሃለሁ፣ አንብበሃል፣ ተረጋጋ። አንብበሃል፣ ሰዓት ሰጥቼ እድል ሰጥቼ አንብበሃል። አሁን ተረጋጋ። ግን በሚገርም ሁኔታ ልንገራችሁ፣ ክርስቶስ እንደ መጽሐፍ ቅዱስ ተሰቀለ የተባለውን ዘገባ ወንጌላቶች 3ቱም ወንጌላቶች ላይ ታገኙታላችሁ።
እነዚህ ወንጌላቶች ሲሰግዱ ምንም እርግጠኛ እውቀት የላቸው። ቅድም ቁርአን ላይ ምን ብያቸዋለሁ? እርስ በርስ ይለያያሉ። ማለሁም ቢሂም ቢልዕልም ኢላ ኢትባዕ ዘን፣ የራሳቸውን ግምታዊ ወሬ እንጂ ሌላ ነገር አይናገሩም ብያቸው ነበር። ሊገርማችሁ ነገር ስለ አንቴታው አንዱ ሲሰግብ ተቀብሎ ቀመሰው፣ አንዱ ሲሰግብ ደግሞ አልተቀበለው። ኧረ ተረጋጋ እባክህ ተረጋጋ። መሀል ላይ እንዳትገቡ እባካችሁም። በዚህ በኩል እስካሁን በእኔ በኩል ምንም ድምፅ አልመጣም። ከዚህ በኩል ግን ጉርጉርታ ችግር እየተሰማ ነው። መናገር እኮ ይችላሉ። እኛ ቅድም እንደፈለገ ሲያወራ ዝም ብለናል። እዛ ላለው አስተያየት ነው የምታቆሙኝ። ተሰማ አልተሰማ ጉዳይ አይደለም። ይኸው እዚህ ጋር ምን ቢዘጋው እንኳን የኔ ታይም መቆም የለበትም። እዚህ ጋር እኮ መቆም የለበትም የኔ ታይም። እዛ ባይሰራ እንኳን የኔ ታይም መቆም የለበትም። መቀጠል ነው ያለብኝ። ስለዚህ ስልክ ኖ አይደለም ጥቅሙ አይደለም። እኔ ጥቅሙ ማለት እውነታውን መመስከር ነው እንጂ እዛ ግዴታ እንዲሰማልኝ አይደለም የሚጫወት። ስለዚህ ይኸውልሽ እዛ ቢሰማም ባይሰማም አቆሙ እንዳትሉ። እዛ ችግራችሁን መቅረፍ ነው እንጂ ሲስተም ላይ ያለውን እዚህ ግን የኔን እንትን ውይይት አቁም። እኔ ቅድም ስለ እኔ እዚህ አቁም አልልም። ለምን የእሱን ሰዓት ነው። ገብታችኋል? መሀል ላይ እንዳትገቡ እባካችሁ። እኔ እየጠየኩ ነው፣ ምላሽም ሰዓት እየሰጠሁት ነው። ይኸውላችሁ ዝም ብላችሁ ጥያቄ ካለ ጠይቁ እኮ። እኔ 4-5 ጥያቄ ጠይቃለሁ እስካሁን። እኔ ጥያቄ ካለ ጠይቅ የሚለው ነገር አይገባም። እሺ ወደ ጥያቄ እንቀጥል። ኧረ እባክህ አድመጠኝ። ይኸው ጥያቄ ላቅርብ። ሁለተኛ ቅድም በሪ ምን ብለህ ስታወራ ነበር? ለዚህ ለታዳሚ ቁርአን ላይ አልገደሉትም አልሰቀሉትም የሚለው አይሰራም፣ አልሞተም የሚል አይደለም አልከን። አልገደሉትምና አልሞተም ምንድን ነው ልዩነቱ? አብራራ። ለምሳሌ አልገደሉትም ማለት ሰውየውን እነዛ ሰዎች አልገደሉትም እንጂ ሰውየው ቁርአን አልሞተም። ስለዛ አልተገደለም ከተባለ ደግሞ ሊትራሊ ሰውየው አልተገደለም። ጥሩ አብራርቷል። አረዳዱን ሰምታችሁታል አይደለ? እንደዛ ነው። እሺ እንዳንተ አረዳድ እንምጣ። አማርኛ እንደው በጣም አልገደሉትም አልሰቀሉትም የሚለው መሞቱን አለመሞቱን አያመለክትም ካልክ ቁርአን ውስጥ ላይ ከ114ቱ ሱራ አንድ አንቀጽ አውጣና ክርስቶስ ሞቶ የሚል ማስረጃ ታሳየናለህ። ሱራ 3:55 እናውጣው። ይኸው ልብ በሉ አንብብልን አንዴ ሱራ 3 ሱራ 3:55 አንቀጹ ምን ይላል? ሞተዋል ይላል ብሎናል። ልብ በሉ ሁላችሁም ስሙ። አውጣና አንብበው። ሱራ 3:55 አድምጡ። ክርስቶስ ሞቷል የሚል ማስረጃ ከቁርአን ሊሰጠን ነው። በሪ በጣም እውነተኛ ሰው ነው። እኔ ከባይብል አንድ ቃል አልጨምርም፣ ግን እንዴት ቃላትን ጨምሮ እንደሚያነብ ላሳያ። ሰዓት አታውቁም፣ ችግር የለውም። እኔ ሰዓት በማቆም አላምንም። ማረጃው የምታውቀው ከሆነ ችግር የለውም፣ ችግር የለውም። አላህ ባለጊዜ አስታውስ። ኢሳ ሆይ እኔ ወሳጄ ወለኔ ማንሽ ነኝ። በደንብ ሰማችሁ? ኢሳ ሆይ አላህ እኔ ወሳጅ ነኝ ወደ እኔ ማንሽ ነኝ። ጭራሽ ምን አረጋገጠ? አላህ ኢሳን እንደወሰደው አረጋግጦ ቅድም ግን ሞቷል ይላል አለ። ተረጋጋ ወዳጄ፣ መለስኩ እኮ አስነበብኩ። ይኸው ታዳሚ ሰማሁ እኮ። ጆሮ አለን አይደል? ሁላችንም እንሰማለን። አንቀጹ ጭራሽ ምንድን ነው የሚለው? ኢሳ ወደ እኔ ወሳጅ ነኝ እንዳለው ኢየሱስን አላህ እንደወሰደውና ከጠላቶቹ እንዳነሳው እንጂ የሚያረጋግጠው ሞቷል የሚል አንድ አንቀጽ ራሱ ቁርአን ውስጥ የለም። ከ114 ሱራ ቁርአን ውስጥ ላይ ሞቷል የሚል አንድ አንቀጽ ወይን አንድ ቃል እንኳን ካወጣ ይኸው ድጋሚ ሊሸልመው ለበሪ የለም። በ114 ሱራ ላይ ካለኛ ለምን ሸውዳሉ? ሰው እኮ አይን አለው አይደል? ጆሮ አለው አይደል? ሁላችንም መስማት ማየት ማንበብ እንችላለን። ለምን እናንተን አታልላችኋለሁ? ሞቷል የሚል ቃል ካለ ለምን እከራከራለሁ? የለም። ይሄ በሪ ቅድም ለእናንተ ሞቷል የሚል ቁርአን ውስጥ ላይ አለ ሲል የነበሩ። ኧረ ተረጋጋ እባክህ በሪ ኧረ ተረጋጋ እባክህ በሪ ተረጋጋ እባክህ በሪ ልለመነ። እኔ እኮ ማስረጃ እስኪታነቡላ ሰዓት አልጠቀምብህም። አንብብ ብዬ ነው የምተወው። እሺ በጣም ጥሩ። ሁለተኛ እኛ ሙስሊሞች የምንከተለው የሰዎችን አቋም ነው ቁርአንን ነው። ቅድም ስታወራ የነበረው ምን ማለት ነው? ቁርአን ናቸው። ምክንያቱም ሙፈስሮች ምንድን ናቸው? የቁርአን አብራሪዎች ናቸው። ማብራሪያ የሚሰጡ አካላቶች ናቸው። በጣም ጥሩ። መጽሐፍ ቅዱስን ያብራሩ ሰዎች ሁሉም ልክ ናቸው? በሪ መለስልና ሁሉንም ትቀበላል? ያብራራ ሰው ሁሉም አተመሳሳይ ማብራሪያ ከሰጡና ትክክለኛ ነው ከመጽሐፍ አብሮ ሄደው ትክክል። ምን አለ መሰላችሁ? ቃል ሲጠቀም ምን አለ? ተመሳሳይና ትክክለኛ ማብራሪያ ይዘው ከመጡ እቀበላለሁ። ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈስር የከላይ እንደዛ ብሏል ብለን ስንባሳው የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበሏለን። ለምን? በማረጃ ነው። ቅድም መግቢያ ላይ ምን ብያችሁ ነበር? ቁል ሃቱ ቡርሃነኩም
ኢንኩንቱም ሳዲቂን ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ኑ በላቸው። ስለዚህ ማስረጃ ይዞ ከመጣ እቀበላለሁ፣ ካልመጣ አልቀበለውም። በሪ ግን ምን አለ እከሌ የሚባል ሰው እንዲህ ብሏል። እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር። ይሄ ግልጽ የሆነ እውነት አለ። አሁንም እንቀጥል። በሪ ቆይ ተረጋጋ፣ ሊጠይቀው እኮ ነው። በሪ አንድ ነገር ልንገርሽ፣ በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው? ምን ማለት ነው? በጣም ጥሩ። ወንጌላቶች ስለ ክርስቶስ ስቅለት ዙሪያ ላይ ሲዘግቡ ቅድም ምን የሚል ቃል ተጠቅመ ነበር? ተመሳሳይ ከሆነ ነው የምንቀበለው ብሎ ስለ ሃይማኖት አባቶች እንኳን ወይንም የሚያብራሩ ሰዎችን ከመጡ ተመሳሳይ ከሆነ ነው የምንቀበለው ብሎ መስፈርት አስቀምጦ ነበር አይደል? ይሄንን መስፈርት ለወንጌላቶች ተጠቀመውና ተጠቀመው። ተመሳሳይ ካልሆነ ወንጌላቶች ስህተት ናቸው ማለት ነው። ልብ በሉ። እሱም ቅድም ለሚያብራሩ ሰዎች ተመሳሳይ ማስረጃ ካላመጡ አልቀበልም፣ ካመጡ እቀበላለሁ ነበር አይደል? ተረጋጋ ወዳጄ። እኔ እኮ እየጠየቅኩ ነው በአደባባይ። ይህ ሰው እኮ እየሰማ ነው። እኔ ከተሳሳትኩኝ እኮ አድማጭ አለ። ተረጋጋ እንጂ እየጠየቅኩ ቀጥላት በለኝ። እየቀጠልኩ ነው። መልሰሃል። ቅድም ያስቀመጥከው ራሴ ለታዳሚ ግልጽ እንደሆን ዘንዳ አንድን ማስረጃ የምንቀበለው ተመሳሳይ ትክክለኛ ዘገባ ከሆነ ማስረጃ ካለው እንቀበለዋለን አይደል? ወንጌላቶችን ግን በዚህ ከፈተሻችኋች ቅድም እንዳልኳችሁ ስለ ሀምጤጣው ብትመጡ የተለያየ ነው። ስለ ሰዓቱ ብትመጡ የተለያየ ነው። ስለ ጲላጦስ እንደውም አንዱ ላይ ሲዘግብ ወደ ዋህንም ወደ ሞትም ቢሆን ስትሄድ እከተልሃለሁ አለ የሚል ነገር ይኸውላችሁ። ይኸው አያደም ይኸው በእኔ ሰዓት ሲያወራ ተመልከት። ጠይቄህ ነው እየተናገርኩ ያለሁት። ጥያቄ ጠይቄ ካለው ግልጽ እኮ። ስለዚህ ይኸውልህ በሪ ተረጋጋ፣ በጣም ተረጋጋ እንጂ እኔ ስሜት አይበላችም። እኔ ሰዓቴ እንደፈለገ ችግር የለብኝም። ግን ተረጋግታ እኔ ስጠይቀህ ከመለስኩ በኋላ እኔ ለማውራወሬ ማለት ትግበብ። አንተ ስጠይቀኝ እኮ እኔ መለስኩ ተው ስትለኝ እተዋለሁ አይደል? ቅድም ተው በቃ ስትለኝ እሺ ብዬ ነው ዝም የሚለው ተጠራ። በጣም እና ገና እየጠየኩ እኮ ነው። ገና እየጠየኩ ነው። በጣም ገና አሁን የሚጠይቀህ ጥያቄ ምንድን ነው? ወንጌላቶች የክርስቶስ ንግግር ናቸው አይደለም? ወንጌላቶች ወንጌል የክርስቶስ ንግግር ነው አይደለም? ወንጌል የሚለው ኢየሱስ ማለት ነው። ወንጌል ምን ማለት ነው አላልኩም? ጥያቄ ወንጌል የተባለው ወንጌል ኢየሱስ ንግግር ነው አይደለም? ወንጌል ውስጥ ኢየሱስ ተናግሯል፣ ሐዋርያት ሰይጣን ተናግሯል። በጣም ጥሩ። አሁን ሌላ ያልጠየቁት እና ተመለሰ። ወንጌል ውስጥ ወንጌል ኢየሱስ ንግግር ሳይሆን የሐዋርያት የሰይጣናት ንግግር አለ። ተረጋጋ። ጥያቄ ጠየቁት። ይኸውልህ እባክህ ጥያቄ ጠይቄሃለሁ። ተረጋጋ እባክህ ተረጋጋ። ታዳሚ ያለ ተረጋጋ። ታዳሚ ያለ ተረጋጋ። ሰዓት ለመጨረስ አትታገል። ሰዓቱ ይለቅ፣ እኔ ችግር የለብኝም። ግን እዚህ ያለው ታዳሚ ንጹህ ነታ ነው የሚፈልገው። እኔ ይቆምልኝ አላልኩም። ጥያቄ ግን አጭሩ ጥያቄ ወንጌላዎች የወንጌል ንግግር ወንጌል ላይ ያሉ በአጠቃላይ የክርስቶስ ንግግር ናቸው አይደሉም ነው አይደል የጠየቁት? እሱ ሲመልስልኝ ምን ብሎ ነው የመለሰው? ሁላችሁም እንደሰማችሁት ወንጌል ውስጥ የኢየሱስ ንግግር ብቻ ሳይሆን የሰይጣናትን ንግግር የሐዋርያትን ንግግር አለ ብሎናል። አንደኛው ወንጌሉ የማን ንግግር ነው? የክርስቶስ የሰይጣን። አረ ወደ ቁርአን አትሂድ፣ ተረጋጋ እባክህ። አሁን ስሜታዊ የሆነ ነው ወደ ሰይጣን ተፈለገ መንገድ የለ። አንደኛው ነገር ቁርአን ውስጥ እኔ ጠይቄህ ነው የመለስከው ብለሽ እየተናገርኩ ነው። አንተ ግን ስሜታዊ ሆነ ወደ ቁርአን ዘላ እየገባ ነው። አይዞህ፣ እንዲህ መጨናነቅ አያስፈልግም። ምክንያቱም ማሰብ ያለብን የሚያደምጥን ሰው እንዴት ይረዳናለው እንጂ ለምን ተነካው አይደለም። ስሜታዊ ያንኑ እኔ እኮ ቅድም ገና ምላሽ ሳልመልስ ተው ስትለኝ የተዋቋሉ። ስለዚህ ለምን ትጨናነቃለህ? ቁርአን ውስጥ ላይ የማን ንግግር አለ ከጠየቀኝ መጣብሃለሁ። ግን ወንጌል የማን ንግግር ነው? የእነዚህ የአራቱ የስብስብ ንግግር ነው። እንዲህ ከሆነ ክርስቶስን በወንጌል ላይ ዲያብሎስ ተራራ ላይ ሲያወጣው ተራራ ላይ ሲሰቅለው በዛ ሰዓት ላይ ሲያስጨንቀው በነበረው ሰዓት መዝሙረ ዳዊት የነበረው 91 ላይ የነበረውን ጥቅስ ለክርስቶስ እንደሆነ ዲያብሎስ አምኗል አላመንም? አምኗል። በጣም ጥሩ። ይህ ጥቅስ ክርስቶስን ክፉ ነገር እንዳይነካውና እንደማይሰቀል መላእክት እንደሚጠብቁት መዝሙር በዳዊት ትንቢቱን ተናግሯል አልተናገረም? መላእክት ጠብቋል፣ ክፉ ነገር አይነካም አላለም? በዳዊት መዝሙር ክፉ ነገር ምንድን ነው? ቆይ ልንገርህ አንዴ ወዳጄ ተረጋጋ። ክፉ ነገር ምንድን ነው? ሰዓቴ ስላለቀ ችግር የለም። በስና በእኔ በቀኝ ጨመርለም